አምላክ መቼ ነው የተጸነሰው? ብዙ ሰው ድንግል ማርያም ቦታ እንደሌላት የሚሰማው አምላክ መቼ እንደተጸነሰ ስለማያስብ ነው። አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰች? መልሱልኝ። እሺ እነሆ ትጸንሻለች ሲላት ጸንሳለች? ይህ እንዴት ያለ ሰላምታ ነው ስትልስ? አረ ዘመድሽ ኤልሳቤጥ እኮ ከጸነሰች 6 ወር ሆናት ሲል ጸንሳለች? ምንድን ነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልብ አድርጎ እግዚአብሔር የእሷን ቃል ነው የሚጠብቀው። ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልጋል። ዲቫይን ላቭና ሂውማን ዊል፣ የአምላካዊ ፈቃድና የሰው ፈቃድ ያስፈልጋል። የእሱ ፍቅር የተሟላ ነው። እሱ ሁሌ እንደወደደን ነው። የእኛም ፈቃድ ይሁን ብላ ያሟላችሁ ድንግል ማርያም ናት። ስለዚህ እግዚአብሔር ዝም ብሎ አልጀመረም። ማዳኑን ለመጀመር የእሷን ይሁንታ እየጠበቀ ነበረ። እነሆኝ የጌታ ባሪያ እንደ ቃልህ። ልክ ድንግል ማርያም ይሁንልኝ ስትል አምላክ በማኅፀኗ አደረ። ይህንን ቃል ሳትናገር ምዕመናን ለአንድ ሰዓት ዝም ብትል ኖሮ እኛም ሳንድል ለአንድ ሰዓት እንቆይ ነበረ። ለአንድ ቀን ብትቆይ የአንድ ቀን ይዘገይ ነበረ። ልክ ይሁንልኝ ስትል ግን እግዚአብሔር ቃሏን ተከትሎ ነው ሰው የሆነው። ልብ አድርጉ። ምናልባት ይህን ስል ትንሽ ለእሷ መብት የሰጠው ለእመቤታችን ከመሰላችሁ አንዳንድ ሰው አይታወቅም። እኔ የሁለት ሰዎች ታሪክ ከመጽሐፍ ቅዱስ ላስታውሳችሁ። የመጀመሪያው ሙሴ ነው። ከእኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለሙሴ በሲና ተራራ ላይ የተገለጠለት፣ ሙሴ ሙሴ ሆይ ሂድና ሕዝቤን ከግብፅ ባርነት ነፃ አውጣ፣ ወደ ፈርዖን ሄዳ አለው። ሙሴ ጥያቄ ጠየቀ። መሄዱንስ ሄዳለሁ፣ ግን ሄጄ ስነግራቸው ማን ነው ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። ማን ላከ ቢሉኝ ሲል እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ አነ ውእቱ አነ እኔ ነኝ አለው። መለሰለት አልመለሰለት? አንድ በል። ሁለተኛ ጥያቄ ጠየቀ ሙሴ። ጌታ ሆይ እሺ አንተስ የአባቶቻችን አምላክ ነህ፣ ግን ሄጄ ስነግራቸው ባያምኑኝስ? ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድን ነው አለው? በትር ነው አለው። ጣለው አለው። ጣለው። በትሩ እባብ ሆነ። መልሳ አንሳው አለው። አነሳው። በትሮ ነው። እጅህን ብብቱ ውስጥ ክተት አለው። ከተተ። አወጣው አለው። ሲያወጣው ለምጾ ነጁ። መልሰ ክተት አለው። ከተተ። ሲያወጣው ንጹህ። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያደረኩት እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም። ሄደ ለህዝቡ ተናገር የማሳምናቸው። አንተ ምን አስጨነቀ ማለት። ስንት ጥያቄ ተመለሰለት? 2። ሙሴ 3ኛ ጥያቄ ጠየቅ። ጥሩ ነው ጌታ ሆይ ማን መሆንንም አውቄያለሁ፣ የምታሳምናቸውም አንተን አውቃለሁ፣ ግን ሄጄ ስናገር እኔ እንደምታውቀው ኮልታፋ ነኝ፣ ንግግር ብዙ አይሆንልኝም እና መናገር አልችልም፣ አንደበት የለኝም አለ። ችግር የለውም ወንድምህ አሮን አንደበት ይሆናል፣ አሮንን አብሬ ልክልሃለሁ አለ። ስንት ጥያቄ ተመለሰለት? በ3 ተመለሰ። በ4ኛው ሙሴም እንዳለ ታውቃላችሁ? እግዚአብሔር ወይ ከይቅርታ ጋር ሌላ ሰው ፈልጋለሁ። ስንት ጥያቄ ጠይቆ እግዚአብሔር ይህን ጊዜ ቁጣው ነደደ ይላል። አረ ሌላ ልጨምርላችሁ። ጌዲዮን የሚባል መስፍን ደግሞ አለ መጽሐፈ መሳፍንት። ጌዲዮን ደግሞ ቅዱስ ሚካኤልን ልኮ እግዚአብሔር ሂድና ሕዝቤን ነፃ አውጣ ብሎሃል እግዚአብሔር አለ። ሲለው ምን አለ? አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ? እግዚአብሔር እንደላከ በምን አውቃለሁ? ስለዚህ መስዋዕት አቀርባለሁ፣ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልአክ ነህ፣ አለዚህ አላቅም። ስለዚህ መስዋዕቱን እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል በረከቱ ይደርብን። እሺ ብሎ ቆመ ሚካኤል። የዋህ አይደለ? እሺ ብሎ ቆመ። ከዛ አቀረበ፣ እሳት ከሰማይ ወርዶ መስዋዕቱን በላው። በል ጌዲዮን አሁን የእግዚአብሔር መልአክ መሆኔን አውቃሃል፣ ሂድና ህዝቡን ነፃ አውጣ ሲለው ምን እንዳለ ታውቃላችሁ? በእኔ ነፃ እንደሚያወጣስ በምን አውቃለዋል? ስለዚህ የበግ ፀጉር የበግ ቆዳ አምጥቼ አነጥፋለሁ መሬት ላይ፣ ሌላው ቦታ ሲዘንብ እሱ ላይ ደረቅ ይሁን፣ እሱ ላይ ደግሞ ደረቅ ሲሆን ሌላው ላይ ይዝነብ። ያኔ እግዚአብሔር ህዝቡን በእኔ እንደሚያወጣ አውቃለሁ። ተደረገለት። ድንግል ማርያም አምላክን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዛ ጋር ደረቅ ይሁን ብላለች። እነሆኝ የጌታ ባሪያ እንደ ቃልህ። ይገርማቸዋል። ይህንን ቃል እስክትናገር ሰውም እግዚአብሔርም እየጠበቀ ነበር። ሲኦል ውስጥ ያሉ ነፍሳት ሳይቀሩ ይሁንልኝ የሚል ቃሏን ይጠብቁ ነበር።
እንደውም ቢታያቸው ገብርኤል ቆሞ ሲያበስራት ሲኦል ሆነው ቢያዩ ይላል አንዱ ባለቅኔ፣ ሲኦል ሆነው ቢያዩ እሺ በይ እያሉ ይጮሁ ነበረ። አንቺ እመቤት ሆይ ይላል ቅዱስ አምብሮስ ደግሞ ድንግል ሆይ እግዚአብሔር በደሙ ሊገዛን እያናገረሽ ነውና እባክሽን ቶሎ መልስ ስጪ፣ እባክሽን አትዘግይ ይላል። ድንግል ማርያም የሰው ልጅ ድህነት በእሷ ምክንያት እንዲዘገይ ስላልፈለገች እግዚአብሔር ለእኛ ራሱን እንዲሰጥ እመቤታችን ቀድማ ራሷን ለእግዚአብሔር ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ልክ እንደ ቃልህ ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ ከሰማያት ወርዶ በማኅፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ክብር ምስጋና ይድረሳት እመቤታችን። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? አላት። 3 ዓመት ከመንፈቅስ በ16 ዓመት ዕድሜዋ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተንከራተተች? እኛን የማዳን ሥራውን ሳይሰራ በሄሮድስ ሰይፍ እንዳይሞት ማለት ተንከራታለች። ከሁሉ ዓርብ ዕለት ሲሰቀልም ከመስቀሉ ስር ነበረች እመቤታችን። ይኸውላችሁ ይሄ ነው እኛን ኦርቶዶክሳውያንን ከሌሎች ሰዎች ጋር ማያግባባን። ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ እዚህ መሃል እናቶች አላችሁ፣ አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማና? አንድ ልጅ 6666 ጊዜ ሲገረፍስ እናት ምን ይሰማት? ጌታ እኮ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች ያሉት የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሳው እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ